በስማ ምን አይነት ጨዋታ ነው? ማን ኢንግላንዶች አልፈዋል ማለት ነው። በቀይ ወጥቶባቸው ምን አይነት ጨዋታ ነው የሚጫወቱት? ሙሉ ጨዋታው ማለት ነው። ይሄ ጨዋታ ማለት ነው ሪዛልቱ አይገልጸውም ጭራሽ። ሜክሲኮ ሙሉ ሰዓት ሲቀጠቅጣቸው ነበር። አውት ኦፍ ኖዌር ነው ቤሊንጋም ሁለት ጎል አገባላቸው ማለት ነው። ከዛ በኋላ በቀይ ወጣባቸው። አንተ ምን አይነት ጨዋታ ነው የሚጫወቱት? ማን ጎርደን እዛ ፔናልቲ ያስገኘላቸው እንደገና ገቡ ማለት ምንድነው? ይሄ ኪኖኔስ ነው ምናምን የተባለ ሰውዬ ሜክሲኮ ምንድነው የሆነ ነገርማ ይጠቀማል። ማን 90 ዲግሪ ላይ ቀረቀረላቸው ማን በጣም ነው የሚያስፈሩት ሜክሲኮች ማለት ነው። ግን ያው ዛሬ እንደዚህ ተጫውተው መውደቃቸው በጣም ነው የሚገርመው። ማለት 3-2 ነገ በደንብ ነው የምንኖረበት። አሁን እኔ ምልተኛ 5 ጎል 2 ፔናልቲ 1 ቀይ ካርድ ምን ትፈልጋለህ ከዚህ በላይ? ማምሸት አትሊስት አልቆጨህም? በዛ ላይ ጨዋታው ሙሉ 90 ደቂቃውን ማጥቃትና ማጥቃት ብቻ። ሜክሲኮ ግን እዚህ ጨዋታ ላይ መመለስ ነበረባቸው። ምን አይነት ቀይ ወጥቶላቸው ከ75 ደቂቃ እንዴት እስከ 100 ደቂቃ ያገቡ? 11 ደቂቃ ተጨምሮ ይገባዋል፣ ኢንግላንድ ይገባዋል። በቃ በዚህ በቀላሉ ምድብን ብትሆን ፋይናል የመድረስ ትልቅ እድል አላት። ግን ቀጣይ ኖርዌይን ነው የምትገጥመው፣ ኤርሊንግ ሃላንድን ማለት ነው። እንደግፏለን የትም አይደርስም ኢንግላንድ። ያው ቅድም እንዳልኳችሁ ይሄ ታታሪ ሰውዬ ጁድ ቤሊንጋም ነው ኢንግላንድን እዚህ ወርልድ ካፕ ላይ እየተሸከመው ያለው። ይመቸው። ምን አይነት ፋይት ነበር የተመለከትነው ጋይስ። ቶታሊ በቃ ማንጋታችን በደንብ ወርዝ የሚያደርግ አይነት ጨዋታ ማለት ነው። እንግሊዝ እንግዲህ ከአዘጋጅ ሀገራቶች አንዱ የሆነችውን ሜክሲኮ 3-2 በማሸነፍ ወደ ኳርተር ፋይናሉ መቀላቀሏን ማረጋገጥ ትችላለች። በጣም ነበረ በጭንቅ የተፈተነችው ማታ እንዳልኳችሁ ማለት ነው። በጣም የሚገርም ፋይት ነበር የተመለከትነው ማለት ነው። ሜክሲኮ በጣም አሳዛኝ ተሸናፊ ነበረች። በዚህ ውድድር ላይም አስደናቂ ጉዞ ከነበራቸው ናሽናል ቲሞች መካከል አንዷ ሆና ነው ያገኘዋት። የሚናቅ ናሽናል ቲም የለም በአጠቃላይ በዚህ ዓለም ዋንጫ ማለት ነው። ኤኒዌይ በዚህ ጨዋታ ላይ እንግሊዞች በጁድ ቤሊንጋም አማካኝነት 2 ጎሎችን አከታትለው አስቀድሞ አስቆጥሮ 2-0 እየመሩ ነበረ። ከዛ በኋላ ሜክሲኮች እንግዲህ በኩዊኖኔስ አማካኝነት ጎል አስቆጥሮ 2-1 ማድረግ ችሎ ነበር። ጨዋታው ላይ እንግሊዞች እንግዲህ 54ኛው ደቂቃ ላይ ኳንሳን በቀይ ካርድ በሰራው ጥፋት ምክንያት ያጡታል ማለት ነው። ታዲያም ግን እንደዛም ሆኖ በሃሪኬን አማካኝነት ፔናልቲ አግኝተው ፔናልቲ ያስቆጥሩና ጨዋታውን 3-1 ይመራሉ ማለት ነው። ነገር ግን ሜክሲኮዎች በቀላሉ እጅ የሚሰጡ አልነበረም። ይባስ ብሎም የኳንሳ ቀይ ካርድ ከሜዳ መውጣት እንግዲህ በጣም በነፃነት እንዲያጠቁ እድሉን ሰጥቷቸው ነበረ። በእርግጥ ፈርስት ሃፍም የተሻለ ሲያጠቁ የነበሩት ሜክሲኮዎች ነበሩ። ከዛ በኋላም እንግዲህ ራውል ሜኔዝ 69ኛው ደቂቃ ላይ ጎል አስቆጥሮ 3-2 አድርጎ ጨዋታውን ሜክሲኮዎች እስከ መጨረሻዋ ሽርፍራፊ ሰከንድ ድረስ እንግሊዝ ላይ ጫና ፈጥረው መጫወት የቻሉ ቢሆንም ነገር ግን ተጨማሪ ጎል ማስቆጠር ሳይችሉ በእንግሊዝ ብሔራዊ ቡድን 3-2 ተሸንፈው ከዚህ ዓለም ዋንጫ መሰናበታቸው ተራግጧል ማለት ነው። ኤኒዌይ በዚህ ጨዋታ ላይ ሃሪኬን 1 ጎልና 1 አሲስት በስሙ ማስመዝገብ ችሏል። ጁድ ቤሊንጋም 2 ጎል ማስመዝገብ ችሏል። በዚህ ዓለም ዋንጫም የእንግሊዝ ብሔራዊ ቡድን ቁልፍ ተጫዋቾች እንደሆኑ በድጋሚ እያስመሰከሩ ይገኛሉ ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? እንግሊዝ በኳርተር ፋይናሉ ኖርዌይን የምትገጥም ይሆናል። የፕላስ ምልክቱ መጫነት ነው። ምን አይነት ጌም ነው ያየነው? ማን እዴ ሜክሲኮ በ56 ዓመት 2 ጌም ብቻ የተሸነፈችበት ሜዳ ላይ እንግሊዝ ሄዳ 3ኛ ብለህ ትመዘግባለህ። ለመጨረሻ ጊዜ መጥቼ እኔ ነኝ ያሸነፍኩት ብላለች። ቤሊንጋም ብሬሱን ሃሪኬን ፔናልቲውን ጠቅ አደረገላቸው። ከዛ በኋላ ያለው ዲፌንስ እኔ ምን ልንገር? ማንዬ አርሰናል እንዲከላከላል አርሰናል እንዲህ አይከላከል ላለፉት 15 ደቂቃ ማን ቅያሬዎቹን አይታል? የቶማስ ቱሄልን እመነው ይሄን ቲም ምን ያህል ይዞት እንደሚይዝም ብለይ ቀጣይ ኖርዌይ ነው። በእርግጠኝነት እኔ ኖርዌይን ያሸንፋሉ ብዬ ነው ማስበው። በእርግጠኝነት ነው ማለት ማንዬ አርሰናል እንዲህ አይከላከል። እኔ አርሰናልን አይቼዋለሁ። 20 ደቂቃ እንደዚህ ወጥሮ አይከላከል አላየሁም። እንግሊዝ ይችላል። እንዴት ነው ከ1966 ጀምሮ 3 ጨዋታ ብቻ የምትሸነፉት? በ90 ጨዋታዎች እዚህ ሜዳ ላይ ተደርጎ ሜክሲኮ መደነቅ አለባት ከሚገባት በላይ። ግን ኢንግላንድ እንዳልኳችሁ አልፋለች። አሁን ባለው ውስጥ የነበራችሁ የታላችሁ ይሄ ጨዋታ ማለት ነው 112 ደቂቃ ራሱ አይበቃውም ነው የምላችሁ። ኢንግላንዶች ሰርቫይቭ አደረጉ ነው ማለት ምንችለው። ምንድን ማለት ምንችለው? በጣም ዲሳይሲቭ የነበሩበት ቀን ነው። ብዙ ሙከራ አላስፈለጋቸውም፣ ግን በሞከሩት ጊዜ ማስቆጠር ችለው ነበር ማለት ነው። ቤሊንጋም በ2 ጎል ነበር የተነሳላቸው። ከዛ ውጭ ባለው ሃሪኬን ነበር። ግን ጨዋታውን ሲኩዌንስ ስንመለከት ማለት ነው የመጀመሪያ የመክፈቻውን ጎል ያገኘው ቤሊንጋም ነበር። እዛው ኦልሞስት በ90 ሰከንዶች ውስጥ እንግዲህ በኋላ ደግሞ ያስቆጥራል ማለት ነው። ቤሊንጋም 2 ጎሎችን ይዘው እንግላንዶች እየመሩ ፈርስት ሃፍን ይወጣሉ ተብሎ ሲጠበቅ ከሴት ፒስ የተሻማ ኳስ ተነፈነጣጥሮ ኪኖኔስ እግር ይደርሳል። ኪኖኔስ ደግሞ ድል ካገኘ ታውቁታላችሁ፣ አይስትም 2-1 ያደርገዋል። ፈርስት ሃፉን ይወጣሉ። ከዛ አስቴካ ይጧጧፈ ነበረ። ከእንደገና ሰከንድ ሃፉ ከተገባ በኋላ ደግሞ የጀረል ኳንሳ አላስፈላጊ የሆነ ታክል አላስፈላጊ ቦታ ላይ እንግዲህ ካረገ በኋላ ቀይ ካርድ ይመለከታል። ይህ ምንም የማያጠራጥር ቀይ ካርድ ነበረ። ድንቅ የሆነ ጨዋታ ነው የተመለከትነው።
በደንብ ስለዚህ ጨዋታ ማውራት አለብኝ። ሰይሎቹ የተፈጠሩት ነገር አወራላችኋል። ግን የዓለም ዋንጫ ጉዳይ ያመለጣችሁ ከሆነ በምንም ምክንያት ማለት ነው እያንዳንዱ ጨዋታ ሲሰማመጣላችሁ ለሱ መጫ እንዳይረሳ ሀሳባችሁን ኮሜንት ላይ እያስቀመጣችሁ ሜክሲኮ ምን አይነት ድንቅ የሆነ ቡድን ነው፣ አንዴ መጨብጨብም አለበት። ባይዞ ኢንግላንድ ያሸንፋል ስትሉኝ ስትወቅሱኝ የነበራችሁ አሁን ሶሪ ማለት አለባችሁ። ነግሬያችሁ ነበር እንደሚያሸንፍ በዚህም ሆነ በዛም እና ኮፒ ሊንክ ያደረጋችሁን ቪዲዮ ማስጨናነቁ እንዳትረሱ። ሪፖስት የሚደረግ ቀጥል እስኪ ጨዋታ ነው። በኋላ ደግሞ ሃሪ ኬን እንግዲህ በሴት ፒች ጉዳይ ላይ እንግዲህ የተጠዋጠበን ኳስ ማለት ነው ለማውጣት ሞክራሉ ሲል የብራያን ጉቴሬዝን እግር ከጠለዘ በኋላ ፔናልቲ ያገኛሉ። ራውል ሜኔዝ ደግሞ ቀለል አድርጎ ኮንቨርት ያደርጋታል። ከዛስ ሜክሲኮ 70ኛው ደቂቃ እንግዲህ ዋተር ብሬክ ከደረገ በኋላ ባለው ሲቀጠቅጡ አታከር እያስገቡ ካም እያስገቡ ፊዳልጎን አስገብተው አስቁጠሪዎች ያስገቡ ብቻ ክሮስ በማድረግ ለማስጨነቅ ይሞክራሉ። ይህንንም ደግሞ ትክክል ቀደም ብሎ አይቶት ነበርና ዳንበርን ጄት ስፔንስ ጨማምሮ ብቻ ዲፌንድ አድርጎት ይዞት መውጣት ችሏል ማለት ነው። የሚገርም ጨዋታ። ይህን ደግሞ ሜክሲኮ ማለት ነው በጣም ትልቅ የሚያደርጋት እኔ ቀደም ብዬ ተነግራችሁ ያው ኢንግላንድ ያሸንፋል ያልኩበት ምክንያት ነበር። ብዙዎቻችሁ ጠቁሲኝ ነበር፣ አሁን አይታችሁታል። ነገር ግን ለምን ደግሞ በጣም ሃርድ ቲም እንደነበረ መግለጽ የፈለኩበት መንገድ ቢኖር አስቴካ እዚህ ስቴዲየም ላይ ሲጫወት ሜክሲኮ አሁን 89 ጨዋታ ነበር። ይህን ጨዋታ ስንቆጥር 90 ጨዋታዎች አድርጓል። ከ90 ጨዋታዎች ይህን ጨዋታ ጨምሮ 3 ጨዋታ ብቻ የተሸነፉት። አዎ ከ90 ጨዋታዎች 3 ጨዋታ ብቻ 17 ድሮ አላቸው። ከዛ ውጭ ያሉ ደግሞ 70ውን አሸንፏል። እና አስቴካ እንዴት አዛ እንደሆነ ነው አትሌቱ ከፍ ከማለቱም አልፎ ሜዳው ራሱ ለመጫወት በቃ ትጨናነቃላችሁ። እና ከ1966 ጀምሮ ይህ ሪከርድ ያለው እና 3 ጊዜ የሚያሸንፍ አስቡት እና ኦልሞስት ለ60 ዓመታት ማለት ነው። እና የሚገርም ነው ብቻ ሪከርዳቸው ማለት ነው። ሜክሲኮች ከማዘጋጀትም በላይ ብዙ ነገር አሳክተውናል። 3 ጎል ብቻ የተቆጠረባቸው አለሞን ጮል ቅድም እንዳልኳችሁ እና የሚገርም እንቅስቃሴ ኢንግላንድ ከኖርዌይ እስክመለከት በጣም ጓግቻለሁ። ጁድ ቤሊንግሃም እንደተለመዱ ዴሊቨር አድርጓል። ሃሪ ኬንም ጨዋታው ላይ እንግዲህ ጠብ አድርጓል። ብቻ ፔናልቲዋን አግኝታ ነበር። አንቶኒ ጎርደንም እያየወክ ነው በአርሰናል ጨዋታዎች ፐርፎርም እያደረጉ አልነበረም። ነገር ግን አንተ አንዱ ነህ ብዬ አስባለሁ ከነ ኩባርሲ ከነ ፔድሪ መሀል ማለት ነው። እና ያለፉት 2 ጨዋታ ከዛ በፊት የነበረው በጣም መጥፎ ነበር። ሲጀምር እንደምታስታውሱት ያለፉት ጨዋታ ከቤንች ተነሳ 2 አሪፍ አሲስቶች ማድረግ ችሎ ነበር። በዚህ ጨዋታ ደግሞ ፔናልቲውን ለማግኘት የሰራው ስራ ጥሩ ነበር በጣም እና አንቶኒ ጎርደን ከቤንችም የተነሳ ከዚህም እዛ ጥሩ ነገር መፍጠር ይችላል። ኤኒዌይስ ለመናገር የፈለጉት እና ያ ኢንግላንዶች ምን ይፈጥራሉ ከዚህ በኋላ የምናየውና ከኖርዌይ ጋር ቀጣይ እስክንገናኝ ድረስ ያለማቸው ጉዳይ ያጣ ሱስ መጫን ያለ ሳሳባችሁ ታስቀምጣችሁ ኮምፕሊት ይደረግ ይመጫችሁ።